በቃ እርምጃ እንጀምራለን። ሌላ እርምጃ ውስጥ እንገባለን። በቃ ሌላ ይሄ የምትሉትን ነገር ይመረመርና እኔ አይከብደኝ። ወንድ ልጅ ይሳሳታል። የሚወዳት ሃይሚን ነው፣ አጠገቡ ያለች ሃይሚን ነው። ከሱ ጋር ሆነሽ ምን አይነት በኋላ የምታፍሪበትን ነገር ለምን እንደዚህ ታደርጊያለሽ? ሁላችሁም ናችሁ የምታፍሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አሁንም በአዲስ ቪዲዮ መጥቼላችኋለሁ። ዛሬ ጠፍቻለሁ። ሃይሚዬ ቤት ቪዲዮ ተለቋል። እንግዲህ ጋሽዬ የቡራ ወንድም ሳይቀሩ ልጅቷ አሁንም አታፍርም፣ እየተፋጠጠች ነው። ጋሽዬ አጠገብ ቁጭ ብላ እንግዲህ እንጋፈጣለን፣ እስከ መጨረሻ እርምጃ እንወስዳለን ብሎ አሉ። እንግዲህ ጋሽዬ በንዴት ማለት ነው። የቡራ ወንድምም በውሸት ነው እሱ ያለው ሃይሚ ጋ ነው፣ ሃይሚን ነው የሚወደው፣ ከሃይሚ ጋር ነው ያለው። ባንቺ በርቅት ብትገናኙ ቢያይሽ እንኳን በምን ሰዓት ነው እንዴ ሊያርግሽ የቻለው? ተዋሻለሽ፣ እኔ ሙሉ መረጃ አለኝ፣ አሁንም ሙሉ መረጃ ይዤልሽ እመጣለሁ እያላት ነው። እንግዲህ በጣም ትልቅ ክርክር ውስጥ ነው ያሉት። በዛ ላይ ደግሞ አሁንም ቢሆን እስከ መጨረሻ እጋፈጣለሁ፣ ሄዳለሁ፣ ብሩኬ የኔ ልጅ ነው ብሎ ካላመነ፣ ልጁን ካልተቀበለ፣ ልጁን ካልወሰደ እያለች ነው እንግዲህ ምንም እያፈረች አይደለም። የሴት አሳዳቢ ሴቶች አብዷሉ እኮ ዘንድሮ፣ ሴቶች አብዷሉ። ምንም አታፍርም። አባት ጋር ቁጭ ብላ ራሱ እንዲህ እየተከራከረች ነው። በውሸት ነው እያለ ነው እንግዲህ የቡራ ወንድም ውሸት እንደሆነ እኛም እናውቃለን። ጋሽዬ ወንድ ልጅ ይሳሳታል። እኔም ወንድ ልጅ ነኝ፣ ይሳሳታል። ግን እውነታውን ነው የምንፈልገው። እርምጃ እንወስዳለን። በሰው ህይወት እየገባችሁ እንደዚህ የምታረጉ በውሸት የሚሆን ከሆነ ትልቅ እርምጃ እንወስዳለን ብሎ እንግዲህ በጣም በጥልቅ በሆነ ማስጠንቀቂያ ነው እየተናገሩ ያሉት። የቡራ ወንድምም ተናዷል። በአቋም ነው የመጣው። እንግዲህ አሁንም ድጋሚ ሙሉ መረጃ ይዤ እመጣለሁ እያላት ነው ያለው። እኔ ምንም አልፈራም፣ እኔ ምንም አላፍርም። አሁንም ቢሆን ብሩኬ ልጁን የኔ ልጅ ነው ብሎ ካልተቀበለ አልተውም፣ እጋፈጣለሁ እስከ መጨረሻ እያለች ነው እያለች አይታችሁ ከሆነ ማለት ነው። በጣም የሚገርም ነገር ነው። በጣም የሚገርም ነው። ሃይሚዬ እንግዲህ ተረጋጊ፣ አይዞሽ እንበላት። ምንም ማድረግ አይቻልም። እስከ መጨረሻው እናያለን። እንግዲህ ብሩኬና ትላንት ብዬ ነበር የጋሽዬና የብሩኬ ወንድም መሀል ገብተዋል። እንደ ባለፈው ሰላም ይፈጠራል። አሁን ሰላም ይፈጠራል። ትንሽ ቢቀጥሉ ያው መጨረሻው ላይ ሰላም ይፈጠራል። አትጨናነቁ እላችኋለሁ ጨረቃ ፋሚሊዎች። ግን ልጅቷ በጣም የምትገርም ልጅ ናት። በጣም የምትገርም ማለት ነው። እንዲህ ሙና እነሱ መሀል ቁጭ ብላም እንዲህ አፏ ሞልታ ስትከራከር በጣም ነው የገረመችኝ። የሌላ ሰው አባት ያለው ልጅ ይዛ መታ እንዲህ ስትሆን በጣም የሚገርም ነገር ነው። ከምር ነው የምላችሁ። የሱ ባልሆነ በውሸት በቪዲዮ ላይ እንደዚህ ሰው ሙጭጭ ብሎ ይከራከራል እንዴ? እሱ ሃይሚን ነው የሚወዳት፣ ከሃይሚ ጋር ነው ያለው። መቼ በምን ሰዓት መች ነው ውሸት ነው እያለ ነው እንግዲህ የቡራ ወንድም። እናውቃለን፣ እናመሰግናለን። አንተ እንደምትወዳትም እናውቃለን። ሃይሚዬን ሁሉም ነው የሚወዳት፣ ያከብሩታል። ጋሽዬ እንደዛው። ብሩኬ ጥሩ ልጅ ነው፣ ባለጌ ስግጥግጥ አይደለም፣ ረጋ ያለ ልጅ ነው። ከማንም ከየትም አምጥተሽ እንግዲህ የብሩኬ ነው በግድ ተቀበል ማለት አይቀበልም፣ መቼም አይቀበልም። መቼም እስከ መቼ ትሄዳላችሁ እንጂ የኔ ነው ብሎ አይቀበልም በውሸት መቼም። ሰው ልጁን ያልሆነ እንዴት ነው ልጄ ነው ብሎ ይቀበለው? ልጅ እኮ ጸጋ ነው፣ አይካድም። ግን የሱ ካልሆነ በውሸት ምጭጭ ያንተ ነው ከተባለ እንዴት አድርጎ ነው መቀበል የሚችለው? ከባድ ነው በጣም። እና ስለዚህ አንቺ ልጅ ከማላቸው ተተሽ ብትወጪ ነው የሚሻልሽ፣ ከዚህ በላይ ከምታዋረጂ ብታይ። አላፍርም አለች እኮ። አታፍሪም ስትባል እኔ መቼም አላፍርም፣ እኔ አላፍርም መቼም አለች። እስከ መጨረሻው የምጋፈጣውንም አላፍርም መቼም አላፍርም አለች እኮ። አለች። ይገርማል እውነት። ሴቶች አብዷሉ።